بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح السنة للإمام البربهاري رحمه الله. تجمر عنوان الجرسنا مسلم جرسنا ولم يكتلون قبال. وإذا طلق الرجل امرأته ثلاثا فقد حرمت عليه ولا تحل له حتى تنكح زوجا غيره بل ويطلقها وتنقضي عدتها. طيب قاتم في درسنا الصباحي سن النبي بلوغ المرام ليتساتف كاله من حديث أم المؤمنين عائشة رضي الله عنها اتفق عليه وانا حديث أسالفنا دليلو እዚህ ላይ እንኳን ረቅም ባይጽፉለት መጻፍ ነበረባቸው لم يكتب له دليل እንግዲህ ምን ያረጉ ነው ቁጥር እየጻፉ ነበር ሙኸሪጁ እዚህ ላይ አልጻፈም። المهم ስንፈስረው ምን ይላል واذا طلق الرجل ሰውዬ የፈታ ጊዜ ሰው ነው ወንድ ነው የሚፈታው ሴት አትፈታም። አሁን ነገሩ ግን ብጥብጥ ብሎ ተበላሽቷል። አቃይዱ ላይ ሙአመላቱ ላይ ኢባዳው ላይ እምኑ ላይ ሴት አትፈታም። የሚፈታው ምንድነው ያልን ወንድ ነው የሚፈታው። طيب واذا طلق الرجل سويو يفتا ጊዜ አሉ امراته ባለቤቱን ሚስቱን ثلاثا ሶስት طلاق የፈታ ጊዜ طلاق سني طلاق بدعي የሚባላል طلاق سنيውን ማለታቸው ነው። አለዛ بلفظ واحد ثلاثه ከሆነ او بكلمات متفرقه في مجلس ይሄ ውስብስብ ባለ መስአላ ውስጥ ያስገባናል። ይሄ ኪታቡ እንግዲህ ኪታብ ፊቅህ ወይ ኪታብ ሐዲስ አይደለም ብለናል። ኪታብ ምንድነው? አቃኢዲ ነው። አንዳንድ መሳኢሎችን መሳኢል ፍቅህያ የሚያመጣ እና ሰውየው ባለቤቱን ሚስቱን በሶስት ከለቀቃት ከፈታት በሱና መልኩ ማለት ነው። እንግዲህ ሱናው እግር መንገዳችንን ሰውየው ባለቤቱን ሊፈታ ሲል እንደፈለገ አይደለም የሚፈታው ሸሪዓ እንዳዘዘው። አንተ ባለቤትህ ጋር አልስማማ ካላችሁ ሐይድ ላይ አትፈታትም። የወር አበባ ታይና ከወር አበባዋ አልቆ ተጣሐራና እዛ ጡህር ላይ ሳትቀርባት ሳትገናኛት ነው መፍታት ያለበት። ጡህሯ ላይ ሳትቀርባት طيب المهم እንግዲህ طلاق ሶስት ነው። በሶስቱም ከለቀቃት ሰውየው ባለቤቱን فقد حرمت عليه እቺ ሴትዮ በሰውየው ላይ ምንድናት አሉ حرام ሆናበታለች በሱ ላይ እርምናት ولا تحل له لسوات بقالتم حتى تنكح زوجا غيره كسو ሌላ ያለባል ምን እስካላረገ ይደረሳል እስከ አላገባይ ድረስ ማግባቷን ብቻ ምን ያረጋም ብለናል። ሐዲሱ ጣፍ ስንቀራው ነበር አያ በቃል እንግዲህ ኒካሁ ደግሞ ምን መሆን ሸርጥ ነው ብለናል። ኒካህ ረግባ አንተ በሶስት ከለቀቃት ባለቤትህ አንተ ጋር እንግዲህ ምንም የላትም ጨረሰች። ከዛ በኋላ ያንተ ሚስት ለመሆን ምን ያስፈልጋታል እየተባለ እድሏን ትጠብቅና ትሆነኛለች ብሎ የሚያገባት ሰው ያስፈልጋል። ሚስቴ ብሎ ነው የሚያገባት ላንተ ጋር ላንተ እንድትበቃልህ አንተ ላጤ ሆነህ ቀረህ ምናምን ብሎ አንተ ጋር እንኳን ባይስማማ እሱ ይሄንን ንያ ምናምን ካረገ ንካሁ የሱም ባጢል ይሆንበታል። ሙሐልል ነው የሚሆነው። ላንተ ምን አትሆንልህም ነው ምንለው አትበቃልህ ትሆነኛለች ብሎ አገባት። ሳይስማሙ ቀሩ። ምን አረጋት? እንግዲህ ግንኙነት ምን ማድረግ አለባቸው እያልን ነው ያለው መፈጸም አለባቸው ሁለተኛው ባሏ ጋር። ከዛ ካልሆነችው ሲፈታት ምን ይጠብ አንደኛ መፍታት አለበት እያልን ነው። hatta tankiha zawjan ghayrahu ለውዝ ላይ ያለ ያለው ፈታ አግብታ ሲያበቃ ምን መሆን አለባት ነው የጨመርኩት እኔ መፈታት ተፈታ ሲያበቃ ደግሞ ዒዳዋ ማለቅ አለበት ምን الزوج الثاني። ከዛ በኋላ አንተ ከሳኢር الخطاب አጪ ሆነህ መቅረብ ትችላለህ። ታጫታለህ። እሺ ብላችሁ ተስማምታችሁ ካገባሃት በስንት ትመለስልሃለህ ይብለናል። አክثر من مرة ልክ ታገኛታችሁ እንደማታውቁ በሶስት ኒካህ ነው የምትገባው። ቁርአን እንደዛ ነው የሚለው። طلاق ምንድነው የሚለው አያ طلاق مرتان
فإمساك بمعروف أو تسريح بإحسان ينقدي الطلاق مالت سويه رجع مملك بالطلاق ሁለት طلاق ነው ይልና ይሄ አያ ሲያልቅ فإن طلقها إلى ሶስተኛ طلاق አለ ማለት ነው فلا تحل له من بعد التطليق الثالثة حتى تنكح زوجا غيره እንግዲህ ቁርአን እንደዚህ ነው የሚለው ሱና ደግሞ ዑሙም القرآንን አብራርቷል የኡሙል ሙእሚኒን አይሻን ሐዲስ እንልና ወደሚቀጥለው ነው ሰውየው ሶስት ፈቶ ባለቤቱ ሁለተኛ አገባይ ሌላ ይትራለች አይሻ ረዲየላሁ ዐንሃ ሁለተኛው ባሏ ሳይገናኛት ወደ መጀመሪያው ባል መመለስ ትችላለህ ወይ አትችልም ነብያችን ሰለላሁ ዐለይሂ ወሰለም ተጠየቁ فقال لا حتى يذوق الآخر من عسيلتها ما ذاق الأول ግልጽ የሆነ ሐዲስ ነው ያለው እንግዲህ ቂሳውን ተናገረለ ሰውየው የፈታው ሰውዬ ሪፋዓ ኢብኑ ሰማው አልቁረዚ ይባላል ብለና ስሙ የፈታት ሴትዮም ቱመይማ ቢንት ዋህብ አልቁረዚያ ايضا ፈታት በሶስት አልቋል አብዱላህ ኢብኑ ዘቢር የሚባል ሱሐቢ አግብታ እሱ ጋር እንግዲህ ትንሽ እሷ አልተገናኘንም የለውም ማለት ሐዲሱ ብዙ ጊዜ ብለና ነብያችን ሰለላሁ ዐለይሂ ወሰለም አቱሪዲና አን ተርጂዕ ኢላ ሪፋዓ ወደ መጀመሪያሽ ባል ልትመለሺ ፈለግሽ ወይ ላ አሏት ነብያችን ሰለላሁ ዐለይሂ ወሰለም ይሄ ሁለተኛው ባልሽ ያ የመጀመሪያው የቀመሰውን ሳይቀምስ መመለስ አትችይም እንግዲህ ቁርአን ሐዲስ ምን ያደርጋል ነው ይያልን ያለን ያብራራል ቁርአን ነብያችን ሰለላሁ ዐለይሂ ወሰለም በቀውላቸውም በፊዕላቸውም በብዙ ነገር ፈስረውታል ስለዚህ በሶስት ከሄደች ሶስት አላህ ሰጥቷል እዛ ላይ እንግዲህ ተአኒ ሶብር ረጁል መሆን ያስፈልጋል ሶስቱን በአህመቅነት ለቀህ ከዛ በኋላ መውተፍተፍ እሱ በሸሪዓችን የለም በሶስት የሄደች ሴት እንግዲህ في كتب العقائد ያመጡት ነው ነገርዮሹ ትንሽ ከበድ አለ ስለሆነ في كتاب العقائد ያመጡት ለዛ ነው አማ በአንድ ከሊማ ሶስቱን ብየሻለሁ ካላት ወይዛው አንድ መጅሊስ ላይ ሆኖ የለያየም ቢሆን አንድ ፈትቼሻለሁ ብሎ ደግሞ ቆየት ብሎ ሁለቱንም ለቅ እስራይ ብዙ ዝግባል ብዙ መሳኢሎች አሉ ለሼክ الاسلام ابن تيميه عليه رحمه الله ብዙ መሳኢል ውስጥ ያስገባ ማዕነ ደሊል ማዓ ابن عباس حديث في الصحيح አለ ያሸባ በአንድ ከሊማ ከሆነ ሶስት طلاق በአንድ ሲባል በነብያችን ሰለላሁ ዐለይሂ ወሰለም ጊዜ በአቡ በክር ኺላፋ وصدرا من خلافة عمر عند نبر متاسبوا من الحديث قال في الصحيح ومع صحة هذا الحديث جمهورج سوستن كاله بسوستو ነው متهدوا ይላል بمن فيهم الائمه الاربعه نعم ابو حنيفه ومالك والشافعي واحمد باندي قولم ቢሆን ሶስቱን ካለ ምንድነው ነው የሚሉት الائمه الاربعه በሶስቱም ተሄዳለች ይላሉ ሌሎችም አይማዎች ይሄንን መስአላው ትንሽ እንትን ይላል ሷአሻሪህ የተወሰነ ያሉት ነገር አለ አላስረዘሙም መስአላው ትልቅ ከበድ ያለ እንደሆነ ብቻ ይጠቅሱና የሼክ الاسلام ابن تيميه አባባል አምጥተው ወሰጥ አስታራቂ ብለውም ያመጡት ነገር አለ ሸርሁ ያላችሁ ታያላችሁ ወደሚቀጥለው عنوان ስንገባ لا يحل دم امرئ مسلم الا باحدى ثلاث ይሄም ብዙ ጊዜ ምን ቀራው ሐዲስ ነው ተግባር ላይ ሲመጣ ግን የለም العالم ضد هذا الحديث إلا من رحم ربه عنوان ميلو مسلم የሆነ ሰው ደም ከሶስት አንድ ነገር ካልፈጸመ በስተቀር ደሙ ምንድነው ይያሉ حرام ነው አይበቃም እንግዲህ ከነዛ ከሶስቱ አንዱን የሰራ ሁለቱ እዚሁ እስልምና ውስጥ ሆነው ያስገድላሉ ብለና ሶስተኛው باعتبار ما كان عليه ነው እንጂ ከእስልምና ምን ሆኖ ነው የሚገደለው ብለና ወጥቶ ነው የሚገደለው ردة ስለሚገደል ስለዚህ ولا يحل دم امرئ مسلم يشهد أن لا إله إلا الله ويشهد أن محمدا عبده ورسوله إلا بإحدى ثلاث زنا بعد إحصان بيقولوا يهم قراوا انغدي نسخة الشرح ነው وهو أحسن في هذا المكان كذا كمتناችን ይሄኛው ነው أحسن أو مرتد بعد إيمان أو قتل نفسا مؤمنة بغير حق فيقتل به وما سوى ذلك فدم المسلم على المسلم حرام أبدا حتى تقوم الساعة طيب متن لا يفسر من قراءة ولا يحل أي بقى أمال حرام نو
ደሙ ምሪእ ሙስሊምን ሙስሊም የሆነ ሰውዬ ደም አይበቃም አሉ። እንግዲህ የተፈለገው ደሙን ማፍሰስ ማለት ህይወቱን መቅጨት ማለት ነው። ህይወቱን እንዲታልፍ ማድረግ ደም ቢፈስም ባይፈስም በአብዛኛው ድሮ የሚፈጸሙ ቀትሎች ምን ስለሆኑ ነው? ደም የሚያፈሱ ነበር። ወይ በቢላ ነው ወይ ደግሞ በሰይፍ ነው በምናምን ነገር ስለሆነ የግድ ሰውየው ሲገደል ጋሊበን ምን ይሆናል? ደሙ ስለሚፈስ ነው። አሁን እንደዛ ማያረጉ እንግዲህ ሰዎች በኸይር ተጠውር ማድረግ ሲገባቸው ተጠውር ያደረጉት በምንድን ነው? ዓለም ሰለጠን የሚብለው ያሽባል በሸር ነው። በሸር አስሊሃ አላቸው عبر القاره ይሄ ሀጉር አልፎ የሚመታ መሳሪያ ለምን አስፈለገ? ومع هذا ሙስሊሞች ደግሞ ያንን መምለክ አይችሉም። ጅምላ የሚጨርስ መሳሪያ አለ ይላል። ይሄም የተወሰኑ ሰዎች ይጨርሳል፣ ግን ዓለምን አያጠፋም። ዓለም የሚያጠፋ አለ ተብሎ ተወርቷል። ዓለምን የخለቀው ጌታ ብቻ ነው የሚያጠፋ፣ ማንም ሊያጠፋው አይችልም። على كل معلش ለምን ላይ ገብቼ ነው ይሄንን ያልኩት? ተጠውር እያረጉ ያሉት በሸር ነገር በሸር በኸይር የለም። ስለዚህ አሁን ያሉ መሳሪያዎች ደምህ ምንም ምስቃለ ዘራ ሳትፈስ ዝም የሚያረጋህ አለ። እሱም እንደዛው ደም ማፍሰስ ሲባል ምንድነው የተፈለገው እያልኩ ነው? የሙስሊምን ህይወት ማጥፋት سواء سال الدم او لم يسل ቢፈስም ባይፈስም አይበቃም። እንግዲህ ሲፋ ካሽፋ ሊያመጡልን ነው። ሙስሊም የሚባለው ወደፊት የላውን ያካተተ ስለነበረ ሊያብራሩልን ነው። የሻሃዱ የሚመሰክር የሆነ ያ ሙስሊም አላ ኢላሃ ኢላላህ ወየሽሃዱ አነ ሙሐመደን ረሱሉላህ ይልና አብዱሁ ወረሱሉሁ ይጀምራል። ስለዚህ ወይ ረሱሉላህ ነው የሚጻፈው ወይ አብዱሁ ወረሱሉሁ ነው የሚጻፈው። ኡመትኑ ላይ ረሱሉላህ ሳይሆን አብዱሁ ወረሱሉሁ ነው ያለው። አህሰኑም አብዱሁ ወረሱሉሁ የሽሃዱ የሚመሰክር የሆነ ሙስሊም ምን ብሎ ነው የሚመሰክረው? አላ ኢላሃ ኢላላህ በሐቅ የሚያመልኩት ተመላኪ ከአላህ ሌላ ፈጽሞ የለም ብሎ ይሄንን በምላሱ መስክሮ በቀልቡ ኢዕቲቃድ አድርጎ በጀዋሪሁ ሙቅተዳያትን የሚፈጽም የሆነን ሙስሊም ደም ማፍሰስ አይቻልም፣ አይበቃም ማለት ወአነ ሙሐመደን ሰለላሁ ዐለይሂ ወሰለም عبده ورسوله محمد ደግሞ ሰለላሁ ዐለይሂ ወሰለም የአላህ ባሪያና የአላህ መላእክተኛ ናቸው ብሎ የመሰከረን ሙስሊም ደም ማፍሰስ حرام ነው ኢላ በኢህዳ ثلاث ከሶስት ነገሮች በአንዲቱ ቢሆን እንጂ ከሶስት ነገሮች እንግዲህ ቅድም መግቢያ ላይ ብያለሁ፣ ዑንዋኑ ላይ ተርጀማው ላይ ሁለቱ የሚገደልባቸው ምን ሆኖ ነው እያልን ነው። ሰውየው እዚሁ ዲኑ ውስጥ እያለ ነው የሚገደል ሐደ። ሶስተኛው ግን ምንድነው እያልን ነው? ከዲኑ ወጥቶ ነው የሚገደል። ደሙ ምሪእ ሙስሊም ለምን ተባለ? باعتبار ما كان عليه በፊት ሪዳን ሳይፈጽም በስተፊት ምን ስለሆነ ነው? ሙስሊም ስለነበረ ነው። ዝም ላይ ሹብሃ የሚፈጥሩ ስላሉ ሙስሊም የሚገደለው ይሄ ሙርተዱ አይገደልም የሚለው ብለውም የሚከራከሩ አሉ። مع ان هذا الحديث متفق عليه لكن ያ እንግዲህ ሹብሃት የሚያመጡ ሰዎች ምንም አይነት ነገር እነሱን ይቅናዕ ማድረግ አይቻልም። ቢቻል እስልምና ቢፈጸም እነሱን ዳኛ ቦታቸውን ያስይዛቸዋል። የእስልምና ምንድነው የሚባለው? የእስልምና ዳኛ طيب አንደኛ ዛኒን بعد ኢህሳን አሉ። እዛ ላይ ዚናን ነው ያልነው፣ ኺሳል ስለሆነ ዚናን የሚለው ነው አህሰኑ ብለናል። ዛኒን ማለት ዝሙት የሰራ بعد ኢህሳን ከዚዋጅ በኋላ ከተጋባ በኋላ እንግዲህ ሴት ወይ ሴት ናት ወይ ወንድ ነው፣ ጾታ ሁለት ናት። አግብቶ ያውቃል ወይ አግብታ ታውቃለች፣ ዚና ፈጸመ ወይ ፈጸመች። ምንድነው የዚህ ሰውዬ ሐዱ? ወረጅሙ ሐቁን ቀርተናል። እዚህ ላይ በድንጋይ ምን ይደረጋል? ተቀጥቅጦ ተወግሮ ይገደላል። ኢህሳን بالمناسبه እንዘክራለን እዚህ ላይ ወምንልና في القرآن جاء لي 4 معاني አሁን በፊትም ተቀስ አድርጌ ይሆነ ኢህሳን ማለት ስንት ማዕና አለው ይያልን? 4 ማዓኒዎች አሉት። እነሱ ለይተን ካላወቅን እንግዲህ
ውጅምብር ሊፈጥርብን ይችላል አሁን እዚህ ላይ ዚናን بعد ኢህሳን እያለ ነው ምን ብለን ፈስረናል ዚዋጅ ማለት ነው ተዘውጅ ካገባ በኋላ ወይ ካገባች በኋላ ዚና የሰራ አካል ረጅመን ተቀጥቅጦ ይገደላል ይሄ ሰውዬ እንግዲህ ዚና ምን الكبائر ነው ዚና በመስራቱ ብቻ ምን አይሆንም ብለናልኛ ከፍራ ላይ ከፍርም አይከፍርም ዓሲ ነው ሐዱን አላህ Subhanahu Wa Ta'ala ረጅም ነው ቁርአን ነበር ተነስፎ ነው እንጂ ብለናል በሱናም ነብያችን ሰለላሁ ዐለይሂ ወሰለም ረጅም አድርገዋል እኛም ረጅም አድርገናል ቁርአንም ምን ቀራው ነበር ብለው ዑመር እንዳሉ ዙሁ ኪታብ ላይ ያሳልፈናል ስለዚህ አንደኛ ማዕና ለኢህሳን ማግባት ومنه قوله تعالى والمحصنات من النساء إلا ما ملكت أيمانكم دي አምስተኛው ጁዝ ይመስለኛል ሱረቱ النساء ላይ ሁለት ጁዝ ነው ያለው ይሄ አሁን የቀራሁት አያ ስንተኛው ጁዝ ነው ዛሬ والمحصنات ማለት وذوات الأزواج ያገቡ የቤት እመቤቶች እነሱን ማግባት حرام ነው ይላል አላህ Subhanahu Wa Ta'ala حرمت عليكم أمهاتكم بملو ነው የሚታጠፈው والمحصنات ስለዚህ وكان الله غفورا رحيما ብሎ ማቆሙ ተማም አይደለም ወቅፉ ይላሉ والمحصنات ሚለውን ቀርቶ ቀጥሎ የሚመጣው አያ ومن لم يستطيع ሚላል እዛ ላይ ማቆሙ ነው ታሙ ይላል ስለዚህ እዛ አያ ላይ والمحصنات ማለት ምንድነው ይያልን ያገቡ ሴቶች የሰው ሚስት ማግባት حرام استثناء الا ما ملكت ايمانكم يا ابو سعيد الخدري الحديث في الصحيحين اسالف عند هنا አገኘን بعد احصان بعد الزواج ማለት ነው እዛው صفحه ላይ ደግሞ አለፍልና فاذا احسننا فان اتينا بفاحشه فعليهن نصف ما على المحصنات من العذاب لا سلائماء قدم يتقسكوا تا ومن لم يستطع منكم طولا ان ينكح المحصنات المؤمنات فمما ملكت ايمانكم من فتياتكم المؤمنات ስለዚህ እዛ ላይ ይልና እነዛን ፈታያት ሲወስፍ فاذا احسننا ይላቸዋል ስለዚህ فاذا اسلمنا ማለት ነው ብለው የፈሰሩዋል فاذا تزوجنا ብለው የፈሰሩም ማለት فعليهن نصف ما على المحصنات ማለት نصف ما على الحرائر ስለዚህ ለኢህሳን ሌላ ማዕና ምን አገኘ ضد الحريه نصف ما على المحصنات ማለት حሮች ላይ حر ሴቶች ላይ ጨዋ ሆኑ ሴቶች ላይ ያለ አዛብ ግማሹ አለባቸው አሉ በሴቶቹ ባሪያዎች ላይ ከሰለሙ ወይ ካገቡ ስለዚህ ለመስለም አህሰነ ይባላል እንደገና ጨዋ ለመሆንም ንስፉ ማ على المحصنات ስንት ማዕና ሆነ ሶስት ታገኙ ይሄ ሱራ ያልቅና ደግሞ የሚቀጥለው ሱራ ማን ነው የሚባለው አልማኢዳ ላይ ደግሞ وطعام الذين اوتوا الكتاب حل لكم لا وطعامكم حل لهم والمحصنات من المؤمنات والمحصنات من الذين اوتوا الكتاب من قبلكم الزاله يدقموا العفائف مالتهم والمحصنات مالت احسان لمن متى لعفه والمحصنات مالت العفائف طبق تنقق يهونوا من المؤمنات والمحصنات من الذين اوتوا الكتاب ስለዚህ زواج اسلام حريه عفه እነዚህ ለአራት ማዕና መጥቷል ይሄ ኢህሳን የሚባለው في كتاب الله سبحانه وتعالى ሌላ መሐዲስም ላይ ፍቅህም ላይ ብታይ በዚህ መልኩ ነው ስለዚህ አንዱን ማዕና ብቻ ይዘ እሄዳለሁ ካልክ እንግዲህ እዛ ላይ والمحصنات حرام ነው አለ ጁዙ አልኩት ላይ እዚህ ላይ ደግሞ وطعام الذين اوتوا الكتاب حل لكم وطعامكم حل لهم لنا والمحصنات حلال ናቸው ያለኩ ስለዚህ ማዕናው ምን ሆኖ ነው ያልኩ ነው ሌላ እዛ ላይ حرام የሆኑት ያገቡ ባለቤቶች መቤቶች ማለት ነው እዚህ ላይ ደግሞ ይበቃሉ የተባሉት እነማን ናቸው ይያልን አልዓፋኢ او العفيفات እና አራት ማዕና መጥቷል ከነዛ ከአራቱ ማዕና እዛ ሐዲስ ላይ በዚህ مناسبه ስለገባ ዛኒን بعد احصان بعد التزوج ካገባ ወይ ካገባች በኋላ ዚና የሰራካ እሱ መገደል ረጅመን ይገደላል أو مرتد بعد إيمان ويدقمو كامنه بوهلا وده كفر يهده السم من بدل دينه نبياتنا صلى الله عليه وسلم يعرف ليلة فاقتلوه سيتم بيهون وند من استقبال بلنا من بدل دينه دينون يكيرال إن الدين عند الله الإسلام ومن يبتغي غير الإسلام دينا فلن يقبل منه
እዛ ከነስራንያ ወደ ሌላ ያወጣ ማለት ብለው የሚፈስሩ ሙጅሪሞች አሉ ሙልሂዶች እስማሉ ዲን የሚባለው አላህ ዘንድ እስልምና ብቻና ብቻ ከእስልምና ውጭ ያለ ዲን አላህ ዘንድ ሊያጸድቅ አይችልም ስለዚህ ወይ ደግሞ ካመነ በኋላ ዲኑን የቀየረ እስልምናውን እሱ ከእስልምና ወጥቶ ነው የሚገደለው ብለናል ሁለተኛ እሱ የአቡ ሙሳ አልአሽዓሪና የሙዓዝ ብኑ ጀበልን ቂሳም ዘክረናል يا شباب والحديث في صحيح الامام البخاري قال ابو موسى الاشعريና ሙዓዝ ብኑ ጀበል ነብያችን ሰለላሁ ዐለይሂ ወሰለም የመን ወደሚባል ሀገር ልከዋቸው ነው ከዛ ይዘያየሩ ነበር አቡ ሙሳ አልአሽዓሪ ወዳለበት ሙዓዝ ብኑ ጀበል ረዲየላሁ ዐንሁማ ሄዶ ሲዘይረው እንደጋለበ የጋለበውን እንስሳ ሳይወርድ የሆነ ሰውዬ ታስሮ እንደዚህ ግጥም አርገው አስረው ታገኙ ሙዓዝ ምን ሆኖ ነው ይሄ ሰውዬማ ይሁዲ ነበር ሙስሊም ሆነ እንደገና ደግሞ እስልምናውን ትቶ راجع دينه دين سوء يهودية ውስጥ ገብቶ ነው ማን ይሄንን የሚለው አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ እና ብለው ያው ኢክራም له ወሳዳ አነጠፉና ወረድና አረፍ ብለው ሙዓዝን ሲሉት አልወርድም ይሄ ሰውዬ ሳይገደል ከዚህ ከንሰሳይ ፍንክቻ አልወርድም قضاء الله وقضاء رسوله صلى الله عليه وسلم አይልን ገለው ነው ያመጣነው ይገደላል ረፋይ ሳይገደል እኔ ምን አላረግም ማለት نعم አልወርድም ቡኻሪ ላይ ያለ ሐዲስ ነው ያላመነ እንግዲህ ቁጥሩን አሁን አልያዝኩም ማለሽ ከ2000 በላይ ነው አልሙሂም ታያላችሁ ዛለ አንገቱን ተቀላ ወረደ ከዛ በኋላ እንግዲህ ተዛከራ قيام الليل وكذا كما ذكر في الصحيح في بعض السنن ابو داود ላይ ሰሞኑን አሳልፈን ስለዚህ ሙርተድ የሆነ ሰውዬ የጻፉ ሰዎች እኮ ስላሉ ነው ሸባብ እንደዚህ ምን የሙርተድ ዕቁባ ቁርአን ላይ የለም ሙርተድ ለመገደሉ ብለው ሹብሃ ፈጥረው ብዙ ሰዎች እንኳን ኪታብ ሙስተቂል ጽፈውባቸዋል ጀዛሁሙላሁ ኸይራን ላኪን በተቻለ መልኩ ንሱስ ነብያችን ሰለላሁ ዐለይሂ ወሰለም የሚሏቸው አሐዲሶች ያላ ህግጋቶች ናቸው ስለዚህ በሐዲስ ከተገኘ በቁርአንም ላይ እንግዲህ እስቲንባጠን አለ ብለዋል አያውን አሁን እንኳን استحضار ባላረግ ሐዲስ ብዙ አሐዲሶች አሉ من ضمن الاحاديث አሁን ምን ቀራው ሐዲስ ቅድም ያልኩት ሐዲስ ሙርተድ እንደሚገደል دليل صريح وواضح ሶስተኛ او قتل نفسا مؤمنة بغير حق እንግዲህ አመነችን ህይወት ገደለ ያለ አግባብ ገደለ فيقتل ይገደላል به በዛ በገደለው ሰው ቂሳስን ይገደላል طيب كما في الحديث الذي اخرجه البخاري يا هنا ያልነው 6878 ይላል ቡኻሪን ታያላችሁ ومسلم 1686ኛ حديث من حديث ابن مسعود حديث እንግዲህ متفق عليه ነው ማለት ነው من حديث ابن مسعود رضي الله عنه من حديث ام المؤمنين عائشه ثبتال صحيح ነው ومن حديث امير المؤمنين عثمان بن عفان رضي الله عنه عندما حصروه في الدار كما اسلفنا كساچوم حديث ثبتال في الصحيحين يثبتوا ግን የማንኛው حديث ነው ያሉ ነው የابن مسعود حديث ስለዚህ ከነዚህ ከሶስቱ አንድን ያልፈጸመ አሁን እንደሚታይ አሁን ደግሞ ሙስሊም የሆነ ደም ባሁኑ በእኛ ሰዓት በተለይ እንደሱ የረከሰ የለም ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ من اعلام نبوته اخر الزمن ላይ ሐርጅ ይበዛል ሐርጅ ምንድነው ተብለው ሲጠየቁ القتل የገደለው ለምን እንደሚገል አያውቅ የተገደለው ምን አሉ ለምን እንደተገደለ አያውቅ አሁን ምናየው الذي نشاهد على ما يتشلل شيء ويكسي القلب ባትሳተፍ እንኳን ሁለቀን ጧት ማታ መስኑ መታይከው لا تحترم دم او دماء المسلمين ስለዚህ ምን ነው የሚሻለው الابتعاد ስለዚህ ከነዚህ ከሶስቱ ውጭ እንደሚያብራሩልን وما سوى ذلك ከዚህ ውጭ ያለ ሲዋ ሌላ ማለት ነው غير ذلك አሁን ከተባሉት ከሶስቱ ሌላ فدم المسلم على المسلم حرام ابدا يا مسلم دم بمسلم ላይ
حرام ነው በፍጹም አሉ ዘወትር حتى تقوم الساعة ቂያማ እስከሚቆም ድረስ እንግዲህ ዳይመን ማለት ነው አለዛ ቂያማ ከቆመ በኋላ ይቻላል ማለት አይደለም ከዛ በኋላ ነገር كما في الحديث الذي أخرجه مسلم يذكره حديث على إلى حديث رقمه 2564 حديث من حديث أبي هريرة رضي الله عنه هذا حديث تنش رزم ملال المهم في نهايته من إلى كل المسلم على المسلم حرام دمه وماله وعرضه مسلم بمسلم لا كل نجره حرام نوال نبياتنا صلى الله عليه وسلم عندنا نعم دمه هالو بدم جمع دم مافسس ماله نبرة كالفكد ليس النبرة موسد وعرضه كبر مقبل بمسلم الزم حجة الوداع عليه إن دماءكم وأموالكم وأعراضكم عليكم حرام كحرمة يومكم هذا في شهركم هذا في بلدكم هذا ألا ليبلغ الشاهد الغائب فرب مبلغ أو عام سامع ورب حامل فقه إلى من هو أفقه منه أو ليس بفقيه أو كما قال النبي صلى الله عليه وسلم حديث أبي بكر وحديث شريح يتلاقي صحابة يستلالفوا حديث على سلزك الناس كسوست وجه يا مسلم دم مدافر ويم ደግሞ የሙስሊምን ንብረት መንካት የሙስሊምን ዕርድ መንካት የተከለከለ ነው እንግዲህ ሌሎች የሚገደሉበት አለ አይደለ ብለው አንዳንድ ሐስሩን እንትን የሚሉ ሰዎች አሉ ከነዚህ ከሶስቱ አይወጣ ኢሳኢል የሚባለው ምን የሚባለው እዚሁ ሶስቱ ውስጥ ይገባል አተል ቡጋት እንግዲህ ወልይ الامر ካለ በሱ ላይ የወጡ አልፊአ አልባግያ አው الطائفه الباغيه ምን ትደረጋለች ተብሏል ይጋደሏታል لكن ከዚህ ውስጥ አልወጣች ሙፋሪቁ ለልጀማዓ አይደል የሚለው ሐዲስ ለፍዙ حركه الجماعه ይሄ ሳኢሉም ሰውዬ ሰው ሊገል ከመጣ አንተ በሆነ ነገር መከላከል ትችላለህ በማይገል ነገር ግን ካልገደልከው ሌላ አማራጭ ካጣ ምን ያረጋል ብለናል ትሸኘዋል እሱም ይሄ ሰውዬውን فارق الجماعه ሙስሊምን ያለ ምክንያት ገላለሁ ካለ ምን ያረገ ነው ሰውዬ ስለዚህ ሌሎች የሚገደሉባቸው ምክንያቶች ቢታዩ ከነዚህ ከሶስቱ ውጭ አይሆኑም ሶስቱ ያካትቷቸዋል እና ልብ ማለት አለብን ተጠራን እንደሆነ አሁን ሰዎች በቀባኢል በዘር የኔ ዘር ካልሆነ ከሌዘር ከሆነ እየተባለ ሰው እየሰለጠነ ሲመጣ ይሄንን ቀባኢል ነብያችን ሰለላሁ ዐለይሂ ወሰለም دعوها فانها منتنا አንሳሮችና ሙሃጅሮች በሆነ ምክንያት ተጣልተው ሆነ ገዝዋ ላይ ያለ الانصار ያለ المهاجرين ሲሉ ነብያችን ሰለላሁ ዐለይሂ ወሰለም እኔ በይነ አظهركم እያለሁ በህይወት እናንተ መሃል አቢ دعوة الجاهليه وانا بين اظهركم دعوة الجاهليه ነው ይሄ እንደዚህ ነው ብሎም ሰይፍ መዙ መሳሪያ ይዙ ሙስሊምን አፈሙዝ ማዞር والله ይሄ ምንም በሸሪዓችን ቦታ የሌለው ወደ ጀሃነም የሚወስድ ስራ ነው ሰዎች ብዙ ጊዜ ደርስ ላይ ይላለሁኝ حتى علم እንኳን የማያውቅ ቢሆን ያገር ሽማግሌ ካለ ይሄንን ነገር ምን ማድረግ አለበት መጋፈጥ አማናው ቀባይሎች ሲጣሉ ድሮ በጃሂልያ ሳይቀር ያሸባብ ዲያ ይሸከሙ ነበር ብለናል አንድ የዘር ሐረግ ሌላ ዘር ሐረግ ጋር ተዋግተው ሲጋደሉ አንዱን ሲገለው ታረቁ ባካችሁ ብሎ ይለምን ያስታርቅና ምን ያረጋል ብለናል የተሐመል ሐማላ ዲያውን የሞተ ሰው ነፍሱ ዋጋ እኔ ከፍላለሁ ይላል እስልምና እኮ ሳይመጣ በጃሂልያ ይያሉ ያ ሰውዬ በእስልምና ምን አለው ብለዋል መለመን ይችላል የዘካ ገንዘብ ይሰጣዋል የሰው ነፍስ ዋጋ ሰዎች እንዳይሞቱ ለማድረግ የሰውን ዲያ የተሸከመ ሰው ነብያችን ሰለላሁ ዐለይሂ ወሰለም ምን ብለውታል ሐዲሱን ብዙ ጊዜ እንቀራዋለን ወይነ ተጥቢቅ የለም ስለዚህ የሚያቀራ ሰው በቂራአት ማስተማር አለበት ያገር ሽማግሌ የሆነ የጎጥ ምናምን የሆነ ታዋቂነት ያለው ይህን ዘረኝነት ምናምን የሚባለው ከአካባቢያችን ጀምሮ አገራችን ላይ በጣም እየተስፋፋ እንዳዲስ እየተነሳ ያለ ነገር ነው ይሄ በእስልምና ቦታ የለው ስለዚህ በእስልምና በሐሚያ የሞተ ሰው ደግሞ ሚተቱ ሚታ ጃሂሊ አንተ ሸሂድ የምትሆነው እኮ ለኢላኢ ከሊመቱላህ ስትገደል እንጂ አለዛ በሌላ ባልሆነ ነገር دعوها አጭሩ መጨረሻ ላይ ያሉት ነብያችን ሰለላሁ ዐለይሂ ወሰለም دعوها فانها منتنا ይሄ አላህ Subhanahu Wa Ta'ala ቀባኢል ያረጋችሁ ቁርአን ላይ ብዙ ጊዜ እንደምንቀራው في سورة الحجرات ለመተዋወቅ ይሄ ከለቀቢላ ነው ይሄ ከለቀቢላ ነው መለያየታችን ኢላማው ምንድነው ለመተዋወቅ
أما الفضل والشرف إن أكرمكم عند الله أتقاكم الله زند أكرم مالت درجة ያለው የላቀ ማለት ስለ ቀቢላ ቁረሺ ስለሆን ካይደለ ከሌ ስለሆን ካይደለ እዚህ አላህን እንደመፍራተ አላህ ዘንድ ደረጃ ይኖርሃል ያላህ ፍራቻ ደግሞ በቀነሰ ቁጥር ከአላህ የራቅ ደረጃ منحط የሆነ ይሄዳል ስለዚህ የሙስሊም ደም ምን ደግሞ አሁንም ከነዚህ ከሶስት ነገሮች ውጭ ኢላ يوم القيامه ደሙን ማፍሰስ አይቻልም حرام ነው ይሄንን እንግዲህ ዝም ብሎ حرام መሆኑን ያወቀ የሰራ ከባድ ነው ወንጀል እንግዲህ ዑለሞቻችን ያሉ بعد الاشراك بالله من الكبائر የቆጠሩት በአላህ ከማጋራት ከኩፍርና ከሽርክ ቀጥሎ ምንድነው ነው የተባለው قتل النفس التي حرم الله الا بالحق ስለዚህ ያላግባብ አይማዎች የሚገሉት በቂሳስ በመናምን አሁን እንደምንለው እሱ ውስጥ አይገባ ዝም ብለህ ተነስተህ አንተ አንድን ሙስሊም መግደል ከባድ ወንጀል ነው ስለዚህ ይሄን في كتب العقائد ያመጡልን ነው እሱን ማወቅና መተግበር ይገባናል ወደ ሌላ عنوان እየገባን ነው طيب ሌላው عنوان ምን ይላል الكل يفنى الا ما شاء الله ማለት እንግዲህ ሁሉም مخلوقات ይጠፋል አላህ የሻው ሲቀር አሉ ዑንዋን እንግዲህ አላህ Subhanahu Wa Ta'ala ካሁን በፊትም ጀመር እንዳረኩ مخلوقاتዎችን ሲخلق نعم شيء خلقም خالق ነው ከخلቀም በኋላ خالق ነው አላህ ከخلቀ በኋላ አይደለም اسم الخالق የተሰጠው አላህ Subhanahu Wa Ta'ala ወይም خالق የሚለው ስም የተሰየም እና ሲخلق ለመቅረት የخلቃቸው ፍጡራኖች አሉ ብለናል እንዳይጠፉ አኺር የሌላቸው አሉ ዳኢመን ምን አይሆኑ የማይጠፋው እነሱ አይጠፉ አብዛኛውን ግን አላህ Subhanahu Wa Ta'ala የخلቀው ለምንድን ነው ለፈናእ ነው ለጥፋት ነው አላህ Subhanahu Wa Ta'ala የሻው ሲቀር ሌላ ሁሉም ነገር ይጠፋል ይሄንንም ማመን አለም وكل شيء طيب نسخة المتنون انقرانا ይሄኛውንም እንቀራዋለን ይፈስ وكل شيء مما اوجب الله عليه الفناء يفنى الا الجنة والنار والعرش والكرسي والصور والقلم واللوح لو هنا سأخروا نسخة المتن እንግዲህ የተለመደው لوح ከቀለም ይቀደም ليس يفنى شيء من هذا ابدا ثم يبعث الله الخلق على ما اماتهم عليه يوم القيامة ويحاسبهم بما شاء فريق في الجنة وفريق في السعير ويقول لسائر الخلق ممن لم يخلق للبقاء كونوا ترابا طيب وكل شيء نجره اللوال مما أوجب الله عليه الفناء فدل فأنا من كرا فأنا عدم مالت الله سبحانه وتعالى بس لا يطفات يا ثبت كون نجر أوجب مالت أثبت عليه الفناء يفنى يطفى الله سبحانه وتعالى فناء يا ثبت يوسنبت نجر باتقالي يطفى الله إلا الجنة والنار ብዙ አያቶች አሉ كل من عليها فان كل نفس ذائقة الموت እንኳን እንግዲህ ህይወት ላለው እንኳን ብቻ ቢሆን ያኛው كل من عليها የሚለው ሁሉንም ያጣጣል ህይወት ያለውንም የሌለው كل من عليها فان طيب እንግዲህ እኛም مستخلف ተደርገን የለም አብዛኛችን አሁን እንጠየቅ አባቱ የሌላል እናቱ የሌለች አለ አብድናት አባት ቢኖረው አያቱ ስለዚህ ሞት ምን ይባላል ተብሏል በቁርአን የቂን ይባላል ሞትን ኢንካር ያረጋ አካል አልተገኘም እስካሁን ድረስ ምክንያቱም ሞትን እንዴት አድርገው ኢንካር ያረጋ ስለዚህ ሞት ያለብን ሰዎች አላህን Subhanahu Wa Ta'ala ለዛ ለሞት መዘጋጀት አላህን መፍራት ይገባል ዝም ብሎ ከንፈር መምጣት ብቻ አይደለም እንሞታለን ከሞትን በኋላ ወደፊት ይመጣልናል ደግሞ በሰራነው ስራ እኛ من العالم العاقل والمكلف عاقل ሆነው مكلف ከሆኑት ዓለሞች ስለሆነ بسرنا وسرا صغيرها وكبيرها دقيقها وجلها الله سبحانه وتعالى يمرنا يتصاصبنا خير لسرا خير شر لسرا شر እንደዛ ከሆነ ከዚህ ከመላስ ቆጠብ ብለን ስራችንን ማሳመር
ለዛ ለሞት እንግዲህ من معاني التقوى عليንም አثر አንጥተናል الاستعداد ليوم الرحيل አይቀር መጓዝ አይቀርም ለዛ ቀን መዘጋጀት من معاني التقوى ነው ብለው علي رضي الله عنه فسروا التقوى سيابرا እና ሚለዋሁን الله سبحانه وتعالى وكل شيء مما أوجب الله عليه الفناء يفنى يتفعلان በዚህም ማመን ግዴታ የተወሰኑ ነገሮች እንግዲህ استثناء ሊያወጡ ነው ተቆጥራላችሁ إلا الجنة والنار ጀነትና ናር አሁን አሉ ብለን እናምናለን ብለናል ከአህሊ ሱና ወልጀማዓ ተخلቀው አሁንም አሉ እነሱ የተخለቁት ለምንድን ነው ለፈናእ ለበቃእ አይጠፉም እነሱ ጀነትና ጀሃነም ሲቀር እሳት والعرش والكرسي عرشنا كرسيም ሲቀር እነሱም ምን አይሆኑ የሚያስታውስ ካለ የጀነት ጣራው ምንድነው ተብሎ ብለን አሳልፈናል እዚህ ኪታብ አርሽ ነው ብሎ ስለዚህ ጀነትም አይጠፋ ይሄም አርሽም እንግዲህ ሰቅፉል ጀና ነው እየተባለ ነው ምን አይሆንም አርሽ አይጠፋ طيب واللوح والقلم لوحنا قلم سكر اللوح المحفوظنا زام يصفوا قلم والصوره يسكن الواو ነው من قرأ እንግዲህ ሱር ማለት القرن الذي ينفخ فيه إسرافيل سور يبالا بسكون الواو صور كان بضم الصاد فتح الواو ليلا ነው የሚሆነው የሱራ ምን ይሆንብናል جمع ይሆንና የቀርጻ ቀርጽ ማለት ነው የሚሆነው ዋው በመፈተሐችን ብቻ ስለዚህ الالمام باللغه العربيه ما ያስፈልጋል ብለን ونفخ في الصور طيب امام المغرب ላይ ብዙዎች ምን ጠይቅ ይቀራውን ምንድነው የሚለው አዋኺር الزمر ነው የቀራው الامام ስለዚህ እዛ مشهد يوم القيامه የሚገልጹ አያቶች ናቸው فصعق من في السماوات ومن في الارض الا من شاء الله ثم نفخ فيه اخرى فاذا هم شئت الفجائيات البالا لتنيا نفخه سنفخ فاذا هم قيام ينظرون واشرقت الارض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون ووفيت كل نفس ما عملت ማንኛውም ይወት የሰራችውን ስራ ትመነዳለች ይዛቀ وهو اعلم بما يفعل በሚሰሩት ስራ አዋቂ ነው ከአላህ Subhanahu Wa Ta'ala መሰወር ይቻላል አይቻል የخلቀን እሱ የሚያሰራን እሱ ከዛ በኋላ የፈሪቅ بالجنة وفريق في السعير የሚለውን اصحاب الجنة አስቀድሞ ቁርአን ላይ እንግዲህ ብዙ ተደብር ምናረከው መልካም የሰራን አምጥቶ መጥፎ የሰራንም ያመጣል እነዚህ ባንድ ነው የሚጓዙ ስለዚህ ለዛ ቀን መዘጋጀት እነዛ አሁን የተባሉ ስንት ሆኑ ቆጠራቸው አልቆጠራቸው نعم سبات طيب ليس يفنى شيء من هذا ابدا بهذا እንግዲህ በመፍረድ اسم الاشاره ያደረጉ ነው መዝኩር በሚል ليس يفنى የሚጠፋ አይደለም ማለት شيء عند ነገር من هذا ማለት አሁን ከተዘከረው من هذا المذكور ابدا ማለት ምንም በፍጹም አይጠፋም ማለት እነዛ አሁን የተባሉት አላህ Subhanahu Wa Ta'ala የخلቃቸው እንዲቀሩ ስለሆነ አይጠፉም روحንም ይቆጥራሉ ዘላይ الروح باقيه تفارق جسدها لكنها ምንድነው የምትሆነው ብለው ان كانت طائفه ضاله تفنى بلو روح الطفام باقيانات طيب ثم يبعث الله الخلق على ما ماتوا عليه يوم القيامه لبنا ثم كذبوا هلا يبعث الله يقسقسال الخلق مالت مخلوقات فطرانوችን ይቀሰቅሳቸዋል على ما ماتوا عليه በዛ በሞቱበት ሐለት ላይ يوم القيامه يبعث ባለው ነው እንግዲህ ምን ተለጠለው يوم القيامه የሚቀሰቅሳቸው በሞቱበት ሐለት ላይ ነው ስለዚህ እኛ አላህ Subhanahu Wa Ta'ala ይወፍቀን ኸይር ስራ ጣዓም አስለመዳለን በኸይር ስራ ላይ የሞተ በምንድነው የሚቀሰቀሰው በኸይር ስራ ላይ ይቀሰቀሳል በሸር ስራ ላይ የዛ የሙህሪሙን ሐዲስ አምጥተናል ሰውየው ሙህሪም ሆኖ ነብያችን ጋር ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ አረፋ እንደቆመ ግመሉ ራሂላው ጣለችውና አንገቱ ተቀጭቶ ሞተ ስለዚህ ሰውየው ሲጠየቁ ነብያችን ሰለላሁ ዐለይሂ ወሰለም ስትከፍኑት ራሱን እንዳትሸፍኑት
فإنه يبعث يوم القيامة ملبيا لبيك يالا محرم هنا የሚቀሰቀስ ለሱ ብቻ خاص አይደለም ብለናል አሁን እዚህ ላይ የጠቀሱት ቁጥር አለ عليه الصلاه ሄድ ብሏል كما في الحديث الذي أخرجه مسلم الإمام مسلم 2778 حديث من حديث جابر رضي الله عنه يدي حديث ملو يبعث كل عبد على ما مات عليه أبو سفيان من رجال المسلمين ولنا لم يروي له البخاري طيب طلحة بن نافع مباله أبو سفيان كجابر مياورا والسنة مياورا هن الحديث يبعث كل عبد على ما مات عليه لا لفظ الحديث يدي قدر ذكرنا لفظه هنا يتبالنا مسلم لا يمايت ማንኛውም ባሪያ በዛ በሞተበት ጸባይ በሞተበት ሐለት ላይ ነው የሚቀሰቀሰው አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ሌላም ሐዲስ في صحيح ላይ ሆነ ይችላል ሐዲሱ ሳቢት ነው ተብሏል እናንተ እምትሞቱት በምትኖሩበት ላይ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ተሞቱና على ما تعيشون وتبعثون على ما تموتون اي عليه ሰውየው በአብዛኛው እንደዚህ ነው ያጀበ بخير سرا ينور عندنا ينورا لحديث ابن مسعود سو እንግዲህ ያው ቁኑጥ ላለማድረግና ምንድን ላለማድረግ ነው ተስፋ ላለመቁረጥና ደግሞ በስራህ ኢዕጃብ እንዳትሆን የተወራ ያቡ ابن مسعود حديث بال40 النووية አለ እሱም አለ لكن አብዛኛው غالب ሰውየው የሚሞተው በኖረበት ላይ ነው የሚቀሰቀሰው ደግሞ በምኑ ላይ ነው ይያልን በሞተበት ላይ ስለሆነ ስራችንን ማሳመር خير ማስለመድ ይተበቅብናል طيب ثم يبعث الله الخلق على ما ماتوا عليه يوم القيامة ከዛ በኋላ بعد البعث ከተቀሰቀሱ በኋላ ምንድነው የሚሆነው فيحاسبهم بما شاء الله سبحانه وتعالى ይተሳሰባቸዋል እሱ በፈለገውና እሱ በሻው እንግዲህ ሒሳብ በيوم الحساب ማመን لذا ليوم الحساب عمر اندالوت رضي الله عنه نفساتكم تمرامروا قبل أن تحاسبوا أهون دارنا هذه دار عمل أهون يسابل يمن دين بطانو يمن عقرنا يسرع عقرنا توحيداتنا مجمر يستكاكلا كذابوا هلا إخلاصاتنا استكاكلا خير ما كسب سالة ينقدي متصاصب يظلمكو كاله السمي مطال دينار يله درهم يله من يله متتصاصبوا بمندنه بالحسنات والسيئات نبياتنا صلى الله عليه وسلم والحديث في صحيح الامام مسلم مفلس بلاچو متቆጥሩት እናንተ ምን ነው አሏቸው ሱሐቦች ደሃ ማለት እናንተ ዘንድ ማን ነው እንግዲህ እኛ ደሃ ማን ነው ብንባል ምን መልሰው መልስ ያንን መልስ ነው ደሃ ማለትማ ወርቅ የሌለው ብር የሌለው ቁሳቁስ መታዕ የሌለው እሱ ነው እኛ ሙፍሊስ የምንለው ብለው ምን ሰጡ ሱሐቦች መልስ ሰጡ መልሱ ትክክል እኮ ነው መልሱ ግን ሐቂቂ በጣም የሚጎዳው ደሃ ይሄ አይደለም ሙፍሊስ ማለት ምን ኡመቲ يوم القيامه ሶላት ብዙ ሶላት ሰግዶ ብዙ ዒባዳዎች አርጎ ዘካ አውጥቶ ምን ብሎ ብዙ ሐሰናቶች እንደ ተራራ ያሉ ሐሰናቶች ይዞ የሚመጣ ሰውዬ ነው ግን እዛ ላይ ሲመጣ يأتي وقد سفك دم هذا وقد شتم هذا وقد فعل አንደኛውን ገሎታል አሉ በዱንያ አንዱን ሰድቦታል አሉ አከለ ማላ ያንደኛውን ንብረት በልቷል አሉ ሐሰናቱ እንግዲህ مثل الجبال ነው እነዛ የተዘለሙ አካሎች እዛ አሁን ምንልበት ቦታ ላይ ሂሳብ ላይ ይመጡና ቅሳስ ወደፊት ይመጣል እዛ ላይ ይሄ ሰውዬ በድሎኛል ይሄ ሰውዬ ነው የገደለኝ خذ من حسناته امثال الجبال አለ ከዛ ሐሰናት ወሰል ሰድቦኛል መቶኛል እርደ አምቶኛ እንደዛ ሲባል ያ እንደ ተራራ የነበረ ሐሰናት ያልቅና ምን ይሆናል አሉ ከዛ በኋላ ከነዛ ከዘለማቸው ሰዎች ቂሷስ ያልቅ ሐሰናቱ ያልቅበትና ከነሱ ወንጀል ወደሱ አምጥተው እሳት የሚወረውሩት አካል እሱ ነው ደሃ ሙፍሊስ ማለት እሱ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ምን ሰማውን መጠበቅ ነው ይሄ ምላስ የሚባለው ነገር በጣም ትልቅ አዛን ይሄ لا يلدغنك انه
ثعبان هو الإمام الشافعي شاعرنا تبلنا احفظ لسانك أيها الإنسان لا يلدغنك إنه ثعبان باب من دين الفهد ملاس المخزن طيب الله سبحانه وتعالى بشاو اتساسبات شوال يجزى في آخر الزلزلة فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره أي كرم كله إن الله سبحانه وتعالى بشاو اتساسبات شوال فريق في الجنة يتوسنوا جماعة ودى جنة يهدال لالو نبيات صلى الله عليه وسلم ويمسوا يوم قد ياو قرآن الله إنه فريق في الجنة وفريق في السعير في ما أنه سورة الشورى نمان نعم فريق في الجنة وفريق في السعير آيكم الشورى طيب أول صفحة في الشورى طيب سلازل فريق جماعة يتوسنوا جماعة وجه خير يسروا إيماناتشو يتموالى خير يسروا يجنة جنة استقبالو እንግዲህ አላህ ሳይተሳሰባቸው እንደሚገቡ እንዳሉ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል 70 አልፋ من امتي ነብያችን ሰለላሁ ዐለይሂ ወሰለም ኡማን አየሁ ይላሉ በዛ ያለ ሰው እንደዚህ ሳይ የኔ ነው ብዬ እንደዚህ ሳይ በርቀት ነው ይሄማ የሙሳ ሰዎች ናቸው ተባልኩ ይላሉ ወደ ሌላ አካባቢ ብዬ ወደ ሌላ ሳይ በጣም ብዙ ሰዎች አየሁ ይሄ ነው ያንተ ኡመት ተባልኩ ይላሉ والحديث في الصحيح ومعهم 70,000 يدخلون الجنة يا له حساب يا له عذاب يا له منامن قطتا جنة የሚገቡ አሉና ነብያችን ሰለላሁ ዐለይሂ ወሰለም ወደ ቤታቸው ገቡ እዛ ሷሃቦች ጭቅጭቅ ጀመሩ እነማን ናቸው እነዚህ ነከሌ ይሆናሉ ምን ድምነህም እኛ በፊት ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው ሳይላኩ አሻርከናል ስለዚህ በእስልምና የተወለዱ ያላሻረኩ እነሱ ሊሆኑ ነብያችን ሰለላሁ ዐለይሂ ወሰለም ጠየቋቸው ምን ይያላችሁ ነው ተጨቃጨቁት መልሱም እዛ ሐዲሱ ላይ መለሱላቸው ስለዚህ ከዛ መካከል መጀመሪያ የተዘከረው ዚክራቸው እንግዲህ በአላህ የሚመኩ በአላህ ብቻ የሚመኩ ይሄ ያልሆነ መሽሩዕ ያልሆነ አስባብ የማይሰሩ በአጠቃላይ ባጭሩ ተውሂዳቸው ላይ እንከን የሌላቸው እነሱ ናቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም ሲፈስሩ ብልጥ የሆነ ሱሐቢ ነበር ነሚራውን እንደዚህ አራግፎ ጋቢውን እንደዚህ ያቀፈ ከነሱ እንደሆነ አድርጉልኝ አላቸው ነብያችን ሰለላሁ ዐለይሂ ወሰለም وهو عكاشة ابن محصن الأسدي أسد خزيمة ليس أسد قريش أنت منهم تمسكر لك عكاشة انقلي على حساب من يونال من لون تفسرتشونا ليلة وتنستو انقلي بابو لك كفتنا إن الساعة ብዙ ሰሃቢ ነው እንግዲህ ሁሉንም አንድ ባንድ እንትን ማለት ሰዓትም እንትን አይል ማለሙም ሰውየውን በሌላ ነገር ይተሃም አረጉት ላ ሊሰድ الباب ነው ሰበቀከ ቢሃ ዑካሻ ተባለ ስለዚህ ኸይር ሲገኝ አሸበ ፍርሰተ الخير ስታገኝ ከዚህ ቂሳ ምን እንረዳው من اول اهل الخير መሆን አለበት ያ ኸይሩ ምን ሊሆን ይችላል ይያልን ነው ሊዘጋ ይችላል አሁን እኛ ብዙ ኸይሮች አሉ የኸይር ፍረሶች መፍቱሆች ናቸው ብዙ ሰዎች እንደዚህ ቁጭ ብሎ ድርስ ሙዳረሳ ማድረግ መስማት ሳይቀር ጀማዓ መስገድ የሚያምራቸው ሰዎች አሉ የኛው አይነት ሙስሊሞች ነው ማለት ምን ስለታጣ ሰላም ስለሌለ ስለዚህ ለዚህ ለሰላም ምን ማድረግ አለብንኛ እቺን እናረጋትን ምን ችላትን ይያረግን ዱዓ ማድረግ ይሄንን ፈضሉን ያላህን ፈድል ደግሞ ማወቅ ማመስገን አለብን ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ان عذابي لشديد ትልቅ ኒዕማ ላይ ነው አለ لكن هذه النعمة كما يقول القائل النعم لا تعرف إلا بعد والله مشكل سلازه ያለንበት النعمة الله እንዲጨምርልን الله እንዳይነሳ አላህን በቻልነው ያህል እየፈራን እየተአዘዝ ኒዕማውንም አላህ Subhanahu Wa Ta'ala ማመስገን ኒዕማ ፍርሳችን መጠቀም ያ ሰውዬ መጀመሪያ ፍርሳ ዱዓ አድርጉልኝ አለ ከነሱ ነው ተባለ የኛው ከሱ በኋላ ስለሆነ ምን አሉት ሰበቀከ ቢሃ طيب በምን ገብተን فريق في الجنة وفريق في السعير الله يطبقن فريق ደግሞ في السعير ማለት جهنم ውስጥ የሚገባ አለ ከተሳሰበ ከይሳባዋል ويقول الى الله لسائر الخلق لقرت خلقوች ممن لم يخلق للبقاء እንዲቀር ላልተፈጠረው አካል ኩኑ ቱራባ ይባላሉ እንግዲህ ሌላው
ዝለ ዓለም ሁለት ነው ብለናል እንግዲህ ዓለም ሲባል ሁለት ናቸው ይሄ ዓለም አንደኛው ዓለም ዓቂል ሆኖ ሙከለፋል وهم الانس والجن ሰውና ጂን አላህ Subhanahu Wa Ta'ala አቅል ሰጥቷቸዋል ከልፏቸዋል እነሱ ይተሳሰባሉ ጥሩ ሒሳብ የሆነለት فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا إلى أهله في الجنة تدسته وأما من أوتي كتابه وراء ظهره فسوف يدعو ثبورا ويصلى سعيرا إنه كان في أهله مسرورا إنه ظن أن لن يحور إنه ظن أي كاننا عالم ملسم بلو يقمتال ويكين يا رقنب بلى إن ربه كان به بصير سلزي الزلايم ليلوتم صورة لا الله سبحانه وتعالى برارتوال في الشورى ألب لنا الفريق في الجنة وفريق في السعير الزهم بصورة قدم كران وانشكاك ملا عند الزارقات يهي عالم الجن والإنس لز لتكلي مكلف وجسلوانو بسر السراء التساسبنا بسرعة وطيت كفيلو جنة كفيلو ساتي هنا يدي كذاب وعلا مؤمن كونو ساتي يقبط بتوسنا بشفاعة بمنامن بفضل الله وتعالى እሳት ብቻ ቁርአን ያሐበሰው ሲቀር ኩፋሮች ሙሽሪኮች ሲቀሩ እሳት ውስጥ ጀነት ገብቶ የሚገባው ከገባ በኋላ ከዛ በኋላ አህሉል ጀና ኹሉድ ቢላ ሞት ይባላሉ አህሉን ናር ኹሉድ ቢላ ሞት ይባላሉ እነዚህኞቹስ ዓለም ለበቃ ያልተፈጠሩና ዓለም غير المكلف غير العاقل የሆኑት እንግዲህ እንስሳው በራሪው ሲባኡ ሐዋሙ እነሱ ቂሷስ ይደረግና እርስ በርሳቸው ወደፊት እንደሚመጣው ወደፊት የሚመጣው ነው አለ በዱንያ ላይ ያረጉትን ቂሷስ ይሟሉና ምን ይባላሉ ኩኑ ቱራበን ይባላል አፈር ሁኑ ዛላይ ويقول الكافر يا ليتني كنت ترابا እንግዲህ ዛላይ ሲያይ እንደነዚህ እኔም ምን ሆኜ በሆነ ይላል ያንን አዛቡን ሲያይ እንደነዛ አፈር በሆነ ኑሮ አላህ Subhanahu Wa Ta'ala እንግዲህ እዛ የሚሆነውን እዚህ ዱንያ ላይ ቁርአን አውርዶ ነብይ ሰለላሁ ዐለይሂ ወሰለም ልኮ ያብራራልን لماذا لا نؤمن ولماذا لا نعم ምንድነው ነገሩ ስለዚህ እዛም የሆነውን ዘርዝሮ የተወሰነው ጀና የተወሰነው እሳት እንደሚገባ የነገረን እሳት የሚያስገባው ምን እንደሆነ ጀነት የሚያስገባው ምን طيب ስለዚህ ለዛ ለበቃ ያልተፈጠሩ እነዛ ኩኑ ቱራበን ይባላሉ ዘላይ የቆጥ ጻፉት አለ ጻጻፉት ትንሽ እንኳን خطأ ቢኖረው الذي ይላል كما في الحديث الذي ነው እስካሁን ያስለመዱን እንደሱ ነው ብለን ምን ቀራው كما في الحديث الذي او الاثر الذي ብለን እንቀራዋለን اخرجه عبد الرزاق في تفسيره ሁለተኛ 206 እና 344 ይላል وغيره من حديث ابي هريره رضي الله عنه موقوفا وصححه الالباني في الصحيحه في السلسله الصحيحه عن 966 صحيح ነው ብለው ታልላል እንግዲህ ይሄንን በሚመለከት እነዚህ حيواناتዎች حوام እንስሳ حشراتዎች طيورዎች አፈር ተሆናላችሁ ሆኖ ይባላሉ በሚለው ዙሪያ الحافظ ابن كثير في تفسيره ብዙ አثاሮች ذكرዋል ተብሏል ለአثار ማለት ምን ይያልን ነው موقوفه على الصحابه كعبد الله بن عمرو بن العاص وكذلك الذي ذكره هنا المخرج ابي هريره رضي الله عنهما ከነሱ የተዘከሩ አሳሮች አውርደዋል ابن حجرም ማን ነው ስሙ الحافظ ابن كثيرም ይሄ عبد الرزاقም في تفسيره ያሉ ነው እንደዚህ አይነት ነገሮች እንግዲህ من قبل الرأي ምን አይሆኑም ነው ምንለው አይነገሩ ابو هريره تصريح አርጎ رفع ባያረግ እንኳን كذلك عبد الله بن عمرو بن العاص ከነብያችን ሰለላሁ ዐለይሂ ወሰለም እንደሰሙ አርገን حكم الرفع እንሰጣዋለንና ኩንቱ ቱራባ የሚለውም አያውም በዚህ ላይ ስለሚመራ እነዛ እንስሳቶች በአጠቃላይ ምንድነው የሚደረጉት ዕቃብ የለባቸው ጀነት አይገቡ ሙከለፎች አይደሉም ይያልን እሳት አይቀጡ ምን አይደሉም ሙከለፎች አይደሉም ምንድነው እዚህ ሲወጋጉ የነበሩት እዚህ ቂሳስ የሚለው ላይ ወደፊት ነገ ኢንሻአላህ እንደምናየው ይቀሰቅሳቸዋል አላህ Subhanahu Wa Ta'ala እዚህ ስትዋጋ የነበረችው ቀንድ ኑሯት ቀንድ የሌላትን ስትዋጋ የነበረችውን والحديث يا حديث مسلم لا يعلم لتؤدن الحقوق إلى مستحقها أو إلى أصحابها حتى يقاد للشاة الجلحاء من الشاة القرناء تنطحها إلى النبي صلى الله عليه وسلم بالا حق ويمولالتا يسوا حق يالبه ወደ ጀነት ማትሄድ ወደ ስለዚህ ሁሉም
ቂሳስ አለ የነገው ደርስ ብለና እዛ ላይ እንግዲህ እቺ ቀንድ ዱንያ ላይ የሌላት ቀንድ ይሰጣታል እዛ ላይ የወጋችሽን ያህል ምን አድርጊያት ትባላል ውጊያት ትባላል ተወጋታል ሁሉም ቂሳስ ሐቁን ከተሟላ በኋላ ይሄ ሰውና ጅን ከሆነ ብለናል እንደ ስራው ውጤት ወደ ጀነት የሚታዘዝ ወደ ጀነት ይታዘዛል ወደ እሳት የሚታዘዝ ወደ እሳት ይገባል እነዛኞቹ ግን ተክሊፍ ስለሌለባቸው ምን ይባላሉ ይላል ኩኑ ተራበን ይባሉና تسوى بهم الأرض يومئذ يود الذين كفروا وعصوا الرسول لو تسوى بهم الأرض ولا يكتمون الله حديثا كالنص الله عند يارجل الله يارجل بس ما من التكم الله يارجل نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على